በዓሉ የሰላም የፍቅር የበረከት የክብር በዓል ይሁንልን ይሁንላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አበር በመስቀል የመስቀሉ ቃል ያልገባቸውን አሁንም ሐዋርያው ቅዱስ ጳውሎስ እንደነገረን የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ እንዳስተማረን በጊዜያዊ ኃይልና ጉልበት ትምክህት በቅድስት ቤተክርስቲያን ላይ ከባድ ፈተና የጫኑትንም እናስታውሳቸዋለን በመጠኑ። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ምዕራፍ 19 ከቁጥር 25 እስከ ቁጥር 28 ሰቅል ዲበፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታነ መሳልስት ለዳርገ በሰዓቱ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ቅዱስ ስሉስ ሕሙማንን ሁሉ ፈውስልን፣ ነፍሳተ ሙታንን እማርልን። በጸሎት አስቡን አትርሱን ያሉንን ሁሉ አንተ በቸርነት አስብልን። ሕፃናቱን በጥበብ በእውቀት በምግባር በሃይማኖት አሳድግልን። በልዩ ልዩ ችግር የሚገኙ ወገኖቻችንን ሁሉ አምላካችን አንተ በቸርነት እርዳልን። በረድኤት ጠብቀን ለብርሃነ መስቀል ስላደረስከን ክብርና ምስጋና ላንተ ይሁን። በዓሉን የሰላም የፍቅር የክብር የሰላም የአንድነት በዓል አድርገህ ባርክልን። ለሀገራችን ለኢትዮጵያም ሰላሙን ፍቅሩን አንድነቱን ስጥልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እስከ ደቀ መዛሙርቶቻቸው ድረስ የአድባራትና ገዳማት የሰንበት ትምህርት ቤት ዘማሪያን፣ የማኅበረ ቅዱሳን ዘማሪያን፣ የበገና ዘማሪያን፣ በልዩ ልዩ የጽዋ ማኅበር ተደራጅታችሁ ይህን በዓል በጉልበታችሁ የምታስተባብሩና በዓሉ እንዲደምቅ ያደረጋችሁ እንዲሁም የቅዱስ መስቀሉን በዓል ለማክበር በየአካባቢው ወደዚህ ቦታ ተገኝታችሁ
እያከበራችሁ ያላችሁ ምእመናን ምእመናት፣ ከዚህ በመቀጠል የምናከናውናቸውን መርሃ ግብሮች በቅደም ተከተል አስተዋውቃችኋለሁ። በመጀመሪያ ሊቃውንተ ቤተ ክርስቲያን መዝሙር ያቀርባሉ። በመቀጠል የሰንበት ትምህርት ቤት የባህር ዳር ሀገረ ስብከት ሰንበት ትምህርት ቤቶች አንድነት የማቴዎስ ክፍል መዝሙር ያቀርባል። በመቀጠል ክቡር ከንቲባችን በዓሉን አስመልክቶ ንግግር ያደርጋሉ። ከዚያ በመቀጠል ብፁዕነታቸው ትምህርተ ወንጌል ይሰጡናል። ከትምህርቱ በፊት የማኅበረ ቅዱሳን ዘማሪያን መዝሙር ያቀርባሉ። በመቀጠል ብፁዕ አባታችን አቡነ አብርሃም ትምህርተ ወንጌል ይሰጡናል። በመጨረሻ የበገና ደርዳሪዎች አጭር መዝሙር ካቀረቡ በኋላ ብፁዕነታቸው በጸሎት የመድረኩን መርሃ ግብር አከናውነውልን ወደ ደመራው ሄደው ብፁዕነታቸው ከዕለተው ተተረኛው ቤተ ክርስቲያን መስቀል ከያዙ አባቶች ጋራ በአራቱም ማዕዘን ባርከው ከክቡር ከንቲባው ጋር ሆነው ይለኩሱልናል ማለት ነው። በመጨረሻም ብፁዕ አባታችን በዓሉን በጸሎት አጠናቀው በቡራኬ ያሰናብቱናል። ፀሐየ ራየ ቤዛነ መድኃኒትነ ከሰዓት አንጻር ዝማሜ የለም። ጽፋት ጽፉትና ወረቡን በሉት። ቀጥሉ። ሃሌሉያ
ቤዛነ
ለ
ለአይሁድ ለአይሁድ ስድ ዝንቶ መድኃኒታችን ሞገሳችን መመኪያችን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ከዚህ መስቀል በቀር ሌላ ትምክህት ከኔ ይራቅ ሲል እንዳስተማረ መስቀሉ ለኦርቶዶክሳውያን ለክርስቲያኖች መመኪያ ነው። መስቀሉ ለኦርቶዶክሳውያን ለኛ ለክርስቲያኖች ኃይልና ጽን ነው። ስለሆነም ነው ሐዋርያው ቅዱስ ጳውሎስ የተሰቀለውን በመስቀል የተሰቀለውን በመስቀሉ ሰላምን ያደረገውን ሰላምን ያወጀውን የራቅነውን ያቀረብነውን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን ነው። ታዲያ የመስቀሉን ቃል ያልተረዱትን የመስቀሉ ቃል ያልገባቸውን አሁንም ሐዋርያው ቅዱስ ጳውሎስ እንደነገረን የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ እንዳስተማረን በዚሁ ቅድም በጠቀስኩት ምዕራፍ የመስቀሉ ቃል ላልገባቸው የመስቀሉን ነገር ላልተረዱ ሞኝነት ለሆነባቸው ቅድስት ቤተ ክርስቲያን በመስቀሉ የተሰቀለውን አምላካችንን ኢየሱስ ክርስቶስን ታስተምራለች፣ ትሰብካለች። ዛሬን ስናስታውስ የዕለቱን ባለታሪኮች ማስታወስ ግድ ነው። ቅድም ክቡር ከንቲባው አቶ ጎሹ እንዳላማው ጠቅሰውልናል። እነ ሌኒን በዓሉን ስናከብር ዕለቱን ማስታወስ ባለታሪኮችን ማስታወስ ግድ ነውና፣ በአንጻሩም በቤተ ክርስቲያን ላይ ፈተና ያደረሱትን በጊዜያዊ ኃይልና ጉልበት ትምክህት በቅድስት ቤተ ክርስቲያን ላይ ከባድ ፈተና የጫኑትንም እናስታውሳቸዋለን በመጠኑ የመስቀሉ ቃል ስላልገባቸው። ምክንያቱም ቅዱስ ወንጌል እንደሚነግረን እስመ አልቦ ክዱን ዘኢይትከሰት ወአልቦ ህቡዕ ዘኢይታወቅ፣ የማይገለጥ የተከደነ የማይታወቅ የተሰወረ የለም ይለናል ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ልብ አድርጉ። የማይገለጥ የተከደነ የማይታወቅ የተሰወረ የለም። ብዙዎቹ እውነትን ሊቀብሩ ይፈልጋሉ። ብዙዎቹ የእውነትን ጋብዛ ለማጥፋት ይጥራሉ። ብዙዎቹ ከእውነት ሸሽተው እውነትን ቀብረው ታሪክን አጥፍተው ታሪክ የለሽ ስራ ሰርተው ትውልዱን ታሪክ አልባ ለማድረግ ብዙ ይሮጣሉ። በዘመኑም በጣዖት አምልኮ የሰከሩ ግፍንና መከራን በሰዎች ላይ የሚያጸኑና የሚያከብዱ ከባድ ሰዎች ነበሩ። እነ ዲዮቅልጥያኖስ እነ መክስሚያኖስ የተባሉ አብያተ ክርስቲያናት ይታጸዋ ብለው አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል አዋጅ አውጀው ክርስቲያኖች ከዋሉበት እንዳይውሉ ካደሩበት እንዳያድሩ እግዚአብሔርን እንዳያመሰግኑ ለእግዚአብሔር እንዳይገዙ የግፍ ግፍ የሚፈጽሙ ክርስቲያኖችን ከአራዊት ጋር የሚያታግሉ በመጋዝ የሚሰነጥቁ በሰይፍ የሚቆርጡ የሚቆራርጡ ግፈኞች ነበሩ። እግዚአብሔር ግፈኞችን ለጊዜው ዝም ብሎ ያያል። ግን ዝምታው ጊዜያዊ እንጂ ዘላለማዊ አይደለም። ክብር የሚቀበሉትም ክብርን ይቀበሉ ዘንድ ግፈኞችም የንስሐ ጊዜ ካላቸው ንስሐ እንዲገቡ፣ የንስሐ ጊዜ ከሌላቸው ደግሞ ኃጢአታቸውን ፈጽመው የኃጢአታቸውን ዋጋ እንዲቀበሉ
ከሱ ማን የሚርቅበት የሚሸሸግበት የሚደበቅበት ጊዜ የለምና ይጠባበቃቸዋል። ጊዜ ለንስሐም ይሰጣቸዋል። ይሁን እንጂ እነዚህ ሰዎች የንስሐ ጊዜ አልነበራቸውም። የርኅራኄም ልብ አልነበራቸውም። የተሰቀለውን ክርስቶስን ክርስቲያኖች ሲሰብኩና ሲያመልኩ እነሱ ደግሞ እነሱ ያቆሙትን ምስል መናገር መጋገር የማይችለውን እዚህ ግባ የማይባለውን ቅዱስ ዳዊት እንደተናገረው ዓይን እያለው የማያየውን፣ ጆሮ እያለው የማይሰማውን፣ እግር እያለው የማይራመደውን፣ እጅ እያለው የማይዳስሰውን ምን መልስ ሰጪ ያልሆነውን ጣዖት በአእምሯቸውም ስለው በሰውነታቸውም ቀርጸው ያመልኩ ነበረ። እግዚአብሔር የክርስቲያኖችን ግፍ ተመለከተ፣ ጸሎታቸውንም ሰማ። ምክንያቱም ድምፃቸውን ከፍ አድርገው ወደ እግዚአብሔር ጮኸዋልና፣ ወደ እግዚአብሔር የጮኸ ደግሞ መልስ ማግኘቱ የማይቀር ነው። የሚያገኘው መልስ ደግሞ ዘላለማዊ ደስታና ክብር ድል አድራጊነትም ነው። ስለዚህ በዚያ ዘመን እግዚአብሔር ማንን አስነሳ? ቅድም እንደተነገረን ቅድስት እሌኒን አስነሳ። ታሪኳ ብዙ ነው። በሷም ብዙ ግፍ ተፈጽሞባታል። ያላበሳዋ ያለ ስሟ ያለ ኃጢአቷ ስም ተሰጥቷት እንድትሰደድ እንድትጣል ተደርጋለች። እግዚአብሔር ግን በኪነ ጥበቡ አሻግሮ የንጉሠ ነገሥት ሚስት እንድትሆን አድርጓል። ከዚያም ከአሕዛብ ወልዳለች። የወለደችውም ልጅ ቆስጠንጢኖስን በስርዓት በሞገስ ክርስቶስን እንዲያመልክ ስለ ክርስቶስ እንዲመሰክር እንዲናገር እግዚአብሔርን እንዲፈራ በጥበበ እግዚአብሔር በፈሪሃ እግዚአብሔር በፍቅረ ቢጽ ስላሳደገችው እነሆ በግፍ ጥበብ የጎደላቸው ማስተዋል የተሳናቸው ክርስትና መሰናከያ የሆናቸው አሕዛብና ሌሎቹም ሞኝነት የመሰላቸው የክርስቶስን መስቀል ታምራት ሲደረግ በማየታቸው፣ ሙታንን ሲያስነሳ በማየታቸው፣ ድውያንን ሲፈውስ በማየታቸው ይህ እስከ መቼ ይሆናል እኛ ባለንበት ሀገር ብለው በአንድ ቦታ ላይ ቀብረው የከተማው ቆሻሻ በሙሉ ማጠራቀሚያ ሆኖ ተራራ እስከሚያህል ዳብዛው ስሙ እስከሚጠፋ ከ326 ዓመታት ያላነሰ ብዙና ብዙ ግፍን ፈጽመው ነበረ። እግዚአብሔር እሌኒን አስነሳ። እሌኒ መስቀሉን ፈለገች። ወደ ጥንት ሀገሯ ወደ ኢየሩሳሌምም ተመለሰች። በአካባቢው የነበሩትንም የሀገር ሽማግሌዎች እነ ኪራቆስን ጠየቀች። የት እንደሆነ ማን እንደቀበረው የት ላይ እንደተቀበረ መረመረች። በጥበብ እግዚአብሔር ነበርና የሄደችው። በሽማግሌዎችም ምክር እነሆ ወደ እግዚአብሔር ምልጃዋን አቀረበች፣ ጸሎቷን ጸለየች፣ ምክራቸውንም ተቀበለች፣ ደመራንም ደመረች፣ ዕጣኑንም አጤሰች። ከዚያ በኋላ ፈቃድ እግዚአብሔር ሆኖ ዕጣኑ ሰማየ ሰማያት ወጥቶ ተመልሶ መስቀሉ ወደ ተቀበረበት ሰው በጣቱ ይህ ነው ብሎ እንደሚጠቁም ያህል እሱም ጠቆመ። ከዚያም ላይ ሲቆፈር እነሆ ለዘመናት ተቀብሮ የነበረው መስቀል የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በቀኝ በግራው የተሰቀሉትም መስቀሎች ተገኙ። የአምላካችንን የኢየሱስ ክርስቶስን መስቀል ከነዚያ ለመለየት ደግሞ ታምራት እንዲያደርግ ሕሙማን እንዲፈውስ በሁሉም ላይ ሲያቀርቡት የክርስቶስ መስቀል ታምራት አደረገ። መስቀሉ ከተቀበረበት ወጣ። ምክንያቱም የተሰወረ የማይገለጥ የተከደነ የማይተሸፍኖ የሚቀር አንዳች ነገር የለምና እግዚአብሔር በወዳጁ አድሮ እነሆ ዛሬ መስቀሉን በዚህ አይነት መልኩ እንድናከብረው የታሪካችን ባለቤት የበጎ ነገር አብነት የሆነችውን ቅድስት እሌኒን በአንጻሩም አብያተ ክርስቲያናት ተዘግተው ነበርና አብያተ ክርስቲያናት እንዲከፈቱ አብያተ ጣዖታት እንዲዘጉ የወሰነውን ልጇን ታላቁን ቆስጠንጢኖስን ዛሬ እናስታውሳቸዋለን። በረከታቸው ይድረሰን። መስቀሉ ከተቀበረበት ለወጣበትና በዓሉን ነው የምናከብረው። የወጣበት ሌላ ታሪክ አለው።
እግዚአብሔር ይህንን ቀን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ፣ ደስ ይበለን። ለዚህ ነው ቅዱስ ዳዊት አስቀድሞ በትንቢቱ ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው፣ ወዳጆችህ እንዲድኑ። መዝሙር 59 በቅንፍ 60 ቁጥር 4 ላይ የምናገኘው ነው። ምልክት፣ የመስቀል ምልክት ድል ያደረገው ቆስጠንጢኖስ በመስቀሉ ምልክትነት ነው። መስቀል የድል አድራጊነት ምልክት ነው። መስቀል የድልም አርማ ነው። በመስቀሉ ርኩሳን መናፍስትን እንገስጽበታለን። በመስቀሉ ሕሙማንን እንፈውስበታለን። በመስቀሉ አማትበን ራሳችንን እንባርክበታለን። የእግዚአብሔር ማደሪያዎቹ ዙፋኖቹ እንሆን ዘንድ ከሰይጣን መሳሪያነት ሰውነታችንን ሰይጣን በመሳሪያነት እንዳይጠቀምበት እናነጻበታለን፣ እንባርክበታለን። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካህናቱ እስከ አማኝ ልጆቿ እናቶች በቀሚሳቸው በአንገታቸው መስቀሉን በማስጠለፍ በሰውነታቸውም ሳይቀር ካህናቱም በመስቀል የሚባርኩበት በእጃቸውም የመጾር መስቀልን ብለን ቅድም ባያችሁት ሲሰበክበት በነበረው በዚህ አይነት መልኩ በቤተ ክርስቲያኒቷም ላይ በጉልላቱ መስቀልን ከፍ አድርገን እናሳያለን። ከዚህም የተነሳ መስቀል ኃይልነ ብለን መስቀል ኃይላችን ነው፣ መስቀል መጠጊያችን ነው፣ መስቀል ቤዛችን ነው፣ መስቀል ሞገሳችን ነው፣ መስቀል መድኃኒታችን ነው ብለን መስቀሉን ከፍ አድርገን እንድናከብረው በመስቀሉ ላይ ያለ ነው መድኃኒታችን ኢየሱስ ክርስቶስ ለዮሐንስ እነሆ ልጅሽ፣ ለዮሐንስ ልጅሽ ይህ ነው። በዮሐንስ ሁላችንም እዚህ ያለነው የቅድስተ ቅዱሳን የድንግል ማርያም ልጆች ነን፣ የአስራት ልጆች ነን። ለዮሐንስ ደግሞ እነኋት እናትህ፣ ለዮሐንስ እናቱና እንደተሰጠች ሁሉ ቅድስተ ቅዱሳን ድንግል ማርያም ለእኛ እናታችን ናት፣ እንደ ዮሐንስ ሆነን። ስለዚህ ቅድስት ቤተ ክርስቲያናችን በአፈ ታሪክ ወይም ደግሞ በልብ ወለድ ሳይሆን የምትናገረው በቅዱስ ወንጌል የተመዘገበውን የዋለልን ውለታ
ጽላት ሞትን ገድሎ የሰጠንን ሕይወት አይሁድ እጅ በጽኑ ተንገላታ የፍቅር አባት ክርስቶስ የኛ ጌታ ሥጋው ደግሞ ፈሰሰ ዕዳችንን በሞቱ ደመሰሰ። ረሳን የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠንን ሕይወት ይዟል አርበሱ መዝናኛ ተከታታዮቻችን እንኳን አደረሳችሁ መልእክት እንዲያስተላልፉልን አባታችን ጋር ቆይታ እናደርጋለን። አብራችሁ ነው። አባታችን እንኳን አደረሰዎት። አብሮ አደረሰን። ራስዎትን ያስተዋውቁልንና ስሜ መላከ ብርሃን ፍስሐ ጥላሁን እባላለሁ። የሥራ ድርሻዬ የባህር ዳር ሀገረ ስብከት ዋና ጸሐፊ ነኝ። ይሄ ለዚህ በዓል አዘጋጅ ደግሞ የኮሚቴው ሰብሳቢ ነኝ። እንኳን አብሮ አደረሰን። እንኳን እናንተን አብሮ አደረሳችሁ። በዓሉ የሰላም፣ የፍቅር፣ የበረከት፣ የክብር በዓል ይሁንልን ይሁንላችሁ። እኔም አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ማርያም ወላዲተ ቃል ወላዲተ ቃል ማርያም ወላዲተ ቃል ማርያም ወላዲተ ቃል ማርያም ወላዲተ ቃል ማርያም። ክቡራትና ክቡራን ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ።
በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ከባህር ዳር ከተማ የመስቀል በዓል አከባበርን በምትመለከት መልኩ እየተከበረ ይገኛል። በአሁኑ ሰዓት ብፁዕ አባታችን አቡነ አብርሃም ደመራውን በመለኮስ በዝማሬ እየተከበረ ይገኛል። ቀሪ መርሃ ግብሮችን ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን መሰረተ ቤተ ክርስቲያን መሰረተ ቤተ ክርስቲያን መሰረተ ቤተ ክርስቲያን መሰረተ ቤተ ክርስቲያን መስቀል ብርሃነ መስቀል ብርሃነ መስቀል ብርሃነ መስቀል ብርሃነ መስቀል ብርሃነ መስቀል ብርሃነ መሰረተ ቤተ ክርስቲያን። ወደ ዝማሬው በመስቀሉ ገደለ አበር በመስቀል